ሲመስለኝ ለምን ወጣች? ለምን እዚህ ቦታ ደረሰች? ለምን በስርዓት አየናት? ትናንት ሽንት ቤት ስፈቀፍቅ የማዳምን ኩሽና ስታጥብ ሳህን ስታጥብ ትራፊ ስበላ የነበረች ልጅ ምን ነው ዛሬ በስርዓት መብላት ጀመረች? ራሷን መጠበቅ ጀመረች። በስርዓት መልበስ ጀመረች። ለምን እንደዛ ተወሳቅላ አላየናትም? ለምን አትሰበርም? ለምን ወጥመድ ስናስብለት ለምን አትወርቅም ብላችሁ የምታስቡ ሰዎች ያመንኩትን እኔ አለሁ። ፈጣሪ የፈጠረው ፍጥር እኔ ሊጥለኝ አይችልም ከፈጣሪ ውጭ። እግዚአብሔር ይመስገን ልፋቴን አይቶ ድካሜን አይቶ። ምናልባት እዚህ መሀል አስተዳደጌን የምታውቁ ሰው ሁሉ ሊኖሩ ትችላላችሁ። ልፋቴን አይቶ ሊሆን ይችላል ከፍታ ላይ ወደ ከፍታም እየተጠጋ ያለሁት። እሳሳት ሊሆን ይችላል፣ ላወራ ሊሆን ይችላል፣ ልጅነት ሊኖርብኝ ይችላል፣ እላፊ ነገር ልናገር ይችላለሁ። ግን ደግሞ ቃሌ ነው። እኔ ካልሞትኩ በስተቀር ከፍታ ላይ እንጂ ዝቅታ ላይ መቼም አታዩኝም። ምክንያቱም ራሴን የሚያኮራ እንጂ የሚያሳፍር ስራ መቼም አልሰራም። መቼም ራሴን ዝቅ የሚያደርግና የሚያወርር ስራ አልሰራም። ለራሴ ቃል የገባሁለት ይህን ስለሆነ ምንም ስህተት ከኔ አታገኙም። አይደለም ስህተትም አልሰራውም። ስለዚህ ብችሉ የማዳም ቅመሞች ማርያምን እውነቴን ነው፣ ሰው ቤት አንገታችሁን ደፍታችሁ መሰሩ፣ ገንዘብ የምትቀሙ፣ ሽንት ቤት ውስጥ የምታድሩ፣ ነፃ ህይወት የሌላችሁ፣ በስርዓት እናት አባት የማታገኙ፣ ለፍታችሁ የላባችሁን ምትክ የማታገኙ፣ የማትበሉ፣ በስርዓት ምግብ የማታገኙ፣ ትርፍ ሰዓታችሁን እንኳ የሆነ ነገር ይዛችሁ ቁጭ ለማለት የማይፈቀድላችሁ፣ እንደ ማንኛውም ሰው የወዳችሁን ያንጀታችሁን የምታዋዩት ወይ የምታጋሩት ሰው የሌላችሁ፣ ብቸኛ ዝም ብሎ መስራት ብቻ። አንድ ቀን እኮ የሰራነውን የሆነ ቦታ ላይ ሳናደርሰው ምናልባት ላንኖር እንችላለን። ለሰው መጥፎ ወጥመድ እየዘረጋን 24 ሰዓት ሰው ቤት ውስጥ ተቀምጠን ራሳችን ለማውጣት መጣር ሲገባን ለሰው ወጥመድ ስንፈት እንውላለን። እነዛ ሰዎችስ የፈጠራቸዋለን። እናንተ ግን ምንድን ነው ሀሳባችሁ? ምንድን ነው አላማችሁ? በጣም ስለምታሳዝኑ ነው። ማርያምን እውነቴን ነው። ሰርጋችሁ ቁጭ የምትሉት አንድን ሰው ለህይወታችሁ ምን ነው መሰረት የሆነ ነገር ይዛችሁ ብትጓዙ፣ እግዚአብሔር ያበረታውና እግዚአብሔር መንገድ ያስጀመረው የሰው ልጅ ሊጥሉ አይችልም። እመኑ ማትመኑም ይሄ ነው። ሰው እኔን ለመጣል ቢያንዛብብም እንኳ የፈጠረ ፈጣሪ ሊጥለኝ አይችልም። ከፍታ እኔን ሊደግፈኝ የሚችለው የሌላ ሀገር ዜጋ አልነበረም። የማርያም ቅመም ብቻ ነበር እኔን ለማውጣት መጣር ያለበት። ባታቆኝም መጥፎም እንኳ በሆን አይደለም የሌለብኝም ከጎኔ ልትሆኑ የሚገባው ቅመሞች ነበራችሁ። ይህን ሰሞን ግን እምወርቅና የምሞት ቢሆን እናንተ ነበራችሁ እኔን የምገሉኝ። እና ይሁን እስኪ ሁሉም ለበጎ ነው። እሺ ይሁን። ብዙ ጊዜ ስናሸንፍ እኛ በቃን ብለን ስለምንወጣን ነው እንጂ የጊፍት ጌም እንደዚህ ነው። ተሸናፊ በቀን ካላለ ሊቀጥል ይችላል። አዎ ይሁኑ። ያው ለዛ ነው እኮ እኔም የቀጠልኩት እኮ የተጫወትኩት። እኔ ስበላ እንደዛ እንዳደርግ ብዬ ነው ለራሴ ብዬ ነው ወደፊት። ሰው ልክ ነው፣ ትክክል። አንተ ሆን ስሜት አድኜ ነው እንዲህ ነሽ ገምጃ ሊሆን የሚችለው ተምሮ በህዝብ ተመርቆ ብዙ ነገሮችን ተራምዶ ብዙ ነገሮችን አልፎ ፈተናዎችን ተፈትኖ
ፈተና ውጤቶቹ ጸድ ሆነው መጥተው ከዛ በህዝብ ይመረጣል። ከዛ ይሾማል። ከተሾመ በኋላ ሀገር ሲጠብቅ ብዙ ውጣ ውረዶች ይመጡበታል አይደል? አንድ የማዳም ቅመም ደግሞ እንደዚሁ ወይ ተቸግራ ወይ ደግሞ ቤተሰቦቿ መጥፎ ነገር ላይ ሆነው ወይ ደግሞ ይሳካል እዚህ ከሚቀመጥ ቤተሰብ እረዳለሁ ብላ ትምህርቷን ተምራ ልጨርስ ትችላለች። ወይም ሳትጨርስ ተነስታ አረብ ሀገር ትመጣለች። አረብ ሀገር ስትመጣ እሷም ልክ ያ መንግስት ለስልጣኑ ማድረግ መማር ያለበትን ነገር በሞላ ተምሮ እንደነገሰው እሷም እዛ ስራ ለመስራት መጀመሪያ ቋንቋ መልመድ፣ ሁለተኛ የእቃዎቹን ስም ማወቅ፣ ሶስተኛ ሰዎቹን መልመድ፣ አራተኛ የማታውቀው ቋንቋ በዛም በዚህም ጫጫት ያንን መልመድ። እሷም ለመስራት ተፈትና ተመርጣ ትሰራለች አይደል? እና ምኗ ነው ቆሻሻ የሚያስብለው? ምኗ ነው ገረድ የሚያስብለው? ምንም ልዩነት እኮ የላቸውም። እሱም ስልጣን ለመያዝ ተፈትኖ አለፈ፣ እሷም ስራ ለመያዝ ተፈትና አለፈች። ምንድን ነው የእሷ ቆሻሻነት? ምንድን ነው የእሷ ደካማ ጎን? ሰርታ ማግኘቷ ነው? ምንድን ነው ስደተኛ ገረድ የሚያስብላት? ቢገባችሁ እኮ ማንም ከሚያገኘው በላይ የምታገኝ፣ ማንም በተቸገረ ሰዓት ከጎን የምትረዳ፣ 5-10 የታመመ ሰው ቢባል፣ መንገድ ላይ የወደቀ ሰው ቢባል የምታነሳ የማዳም ቅመም ናት። ያም ግን ያቺ ሴት ሜቢ እናንተ እዛ ቦታ ላይ ስለሆናችሁ ምንም አይሰማችሁም። ግን ደግሞ እኔ በእርምጃ ይልቅ ይች እኮ ገረድ ናት። ልክ ስድብ ስሰደብ ይች እኮ ገረድ ነበረች። ትናንት የማዳምን ሽንት ቤትና ኪችን ፈቅፍቃ የመጣች ናት ይባላል። ምንድን ነው ግርድናዬ? ከሰው እጅ ብር አለመጠበቄ፣ ቤተሰብ አለመጠየቄ፣ ሰርች ራሴ መቀየሬ። ቢገባችሁ እኔና ሀገር የሚመራው አንድ ነን አልኳችሁ። እሱም ተመርጦ ነው፣ እኔም ተመርጬ ነው ለስራ። ይኸው ሀገሬ ስገባ በራሴ ኮንፊደንስ ስላለኝ ልክ የተመረጥኩ ሴት ስለሆንኩኝ እዚህም የሚያቅተኝ ነገር የለም። የሆነ ስራ ስሰራ ያን ስራ ውድቅ ከማድረግ ከፍ ከማድረግ በላይ ውድቅ ለማድረግ ትሮጣላችሁ። እግዚአብሔር ከፍ ያደረገው ማንም አያወርድም። እሺ፣ ያም የሰራችሁን ስራ ለማጣጣል ያም የሆነ ነገር ብሷት ልትናገር በሞከረች ቁጥር እሷን ማጣጣል። እኔ ራሴን የማወዳድረው እንግዲህ እንደዛ ነው። ደግሞ መኑ ነገርኳችሁ፣ አንድ ቀን ከፍታ ላይ ታገኙኛላችሁ። እሺ፣ ይሄን አመናችሁ ተቀበሉት። እኔም ለከፍታዬ ነው እንዲህ እስከምታረጉ ድረስ ከትንሽ እስከ ትልቁ። ትናንትና ማሮቼ ነጃት ስትሰርበኝ የነበረችው ልጁን እናንተን ስትሳደብ ኮሜንት ላይ እናታችሁን ነው ምናምን እያለ ስትሳደብ ነቅ እያስወጣዋት። ለምንድን ነው ነቅ እያስወጣሁት? እዚህ ጋር ጥሩ ነገር ላለመስማት ነው፣ መጥፎ ነገር ላለመስማት። እናንተም ደግሞ እንደዚህ አይነት ነገር ላይ እንትን ከምትሉ እኔም ስለማልወድ ነው። እና ልክ ያንን ስላደረግኩኝ ወታ ረገጠችኝ፣ ወታ ሰደበችኝ፣ አንቋሸሸችኝ። ስለማታቀኝ አይደንቀኝም፣ አይደብረኝም። ግን በዚህ ልክ የሰው ልጅ ይወርዳል፣ በዚህ ልክ ዝቅ ይላል። እንዲሁም ደግሞ ዞር ዞር ስል በየአካባቢው በየቦታው ዘቅዝቀውኝ እየተናገሩኝ ይች ገረድ ትናንትና ከዚህ እንደወጣች ለምን አባቷ ነው እዛ ትላላችሁ። እና በቃ ከአሁን በኋላ እኔ
አቅም ምንም ነገር ስለሌለኝ ሚዲያን በአንድ እግሩ አቆመዋለሁ። ተረጋጋው። ሰማችሁ? ማበድም የምትፈልጉ ከሆነ ጨርቅ ለመቅደድ አለን እኛ። አንከለክልም፣ እንግዲህ አትበዱ አንልም። ስለዚህ አላማችሁ ሲመስለኝ ከዚህ እንድጠፋ ከፍታዬ እንዳይታይ ለማድረግ ምን አለች የመሰላችሁ? አንድ ሴት አንድ ወርቅ መጀመሪያ ራሱን ደብቆ የሚኖረው ጭቃ ውስጥ ነው። ጭቃ ውስጥ ነው የሚኖረው፣ አፈር ውስጥ ነው። ተቆፍሮ ይወጣል። ያንም አልጸዳም። ተቆፍሮ ወጥቶ ወርቅ ለመሸጥ ያን ያክል አይደለም አይደል? ከዛ ይታጠባል። ያ ወርቅ ሲታጠብ የጠራና በጣም ያማረ ይሆናል። በጣም እነሱም ደስታ ይሰማዋል። ግን ሲያታልሉት ነው። የእሱ መከራ ገና አላበቃምና እሳት ውስጥ ይገባል። ከዛ እሳት ውስጥ ከገባ በኋላ ደግሞ ያም አላበቃም፣ ድጋሜ ይቀጠቀጣል። የሰው ልጅም እንደዛ ነው። ግዴታ መፈተን ያለበትን ነገር መፈተን አለበት። ስለዚህ እናንተም መቀጥቀጣችሁን እኔም ወደፊት መራመዴ አልተውም። ቋቅ እስኪላችሁ ሂዱበት። የሚያስፈልጋችሁ ከሆነ ፎቶ ከኔ ልክላችኋለሁ። የድሮ ፋይል ማለት ነው። እሺ ስቶሪ ያደርግላችኋለሁ። ስቶሪ ላይ ግቡና ወጡ። ከፍ ያደረገኝ መድኃኔዓለም ነው። ዝቅ ሊያደርገኝ የሚችለው ደግሞ ስራዬ ብቻ ነው። እና ደግሞ ስህተት አልሰራም። አላማዬ ምንድነው? ሰርቶ ማሳየት። ተራ የማዳም ቅመም የሽንት ቤት አጣቢ ብላችሁ የሰደባችኋት ግምጃ እንደናንተ አሁን እንደዛ እየተወረወረላት አትበላም። በራሷ ገዝታ ነው የምትበላው። ራሷን አዛ ነው የምትኖረው። ራሷን ሆና ነው የምንኖረው። እዩ ጥንካሬዋን። ምንም ያክል ፊቲ ላይ ተስፋ መቁረጥ ልታዩ ትችላላችሁ። አንዳንድ ሰው ሲናደድ ለጊዜው ይናደድና ከጊዜው በኋላ ይጠፋል። ሄርሞንን ከሰማችኋት ውስጡ ያለውን ነገር በደቂቃ ትናገራለች። ትሳደብ ሊሆን ይችላል፣ ግን ትረሳዋለች። ልክ እንደዛ ነው። ምራ አያችኋለሁ፣ እረሳችኋለሁ። በህይወቴ እከሌ መጣ፣ እከሌ ሄደ፣ እከሌ ሰደበኝ፣ እከሌ ጎንበስ አደረገኝ አይሰራም እኔ ጋ። ምክንያቱም ይቺ ሴት ማለት በጣም ትልቅ ዓላማ የሰነቀች ሴት ናት። ስለዚህ ተለባቢን ጫጫ ተሰብስቦ ይወቀጣል ነው የምላችሁ። እሱን ደግሞ እኔ በአካል ማግኘት ስለማልችል በእርግጥ ላታቆይ ትችላላችሁ፣ ግን ለጊዜው ነው ጎንበስ ያልኩት። እሺ የምፈልገውን እስካገኝ፣ ከዛ ካገኘው በኋላ ጠብቁም። እሺ ማን እንደሆንኩኝ ታውቃላችሁ። የሰው ልጅ በአለባበሱ የምትገምቱ፣ በአኳኳኑ የምትገምቱ፣ እንደ ራሳችሁ ቂል አድርጋችሁ ቂል ከሆናችሁ የምትገምቱ ሰዎች ናቸው። ሁሉም ሰው ግን እንደዛ አይደለም። ህይወት ግዴታ ሆናበት ለጊዜ ጎንበስ ያለ ሰው ምን ይባላል? ይሄ ጅል ጅል አይደለሁም እኔ ማለት። እመኑ አትመኑ፣ ምንም ሆኑ የደከመም አይደለም። ገባችሁ አይደለም? ሁሉንም ችሎ ማለፍ የሚችል አንበሳ ማለት ነኝ። ከቻለ ከተነሳ ምን ያክል ሊሮጥና ሊሄድ እንደሚችል እናንተ ትችዋለሁ እሱ። ስለዚህ እኔ እንዲህ ነኝ ብዬ ተናግሬ ላላቅ እችላለሁ። ዛሬ ግን እኔ እንዲህ ነኝ በቃ። እሺ እናንተ መውራትን
እኔ ሰርቶ ማሳየትን ማን እንደሚበልጥ ደግሞ እሱን እናያለን። እሺ ግን ደግሞ በጣም ጀግና የማዳም ቅመሞች፣ በጣም ብርቱ የማዳም ቅመሞች ዛሬም ነገ መድኃኔዓለምን እኔ አንገቴን ሰብሬ እንጂ እናንተን አንገታችሁን አላስደፋም። ጠብቁኝ እሺ። ሁሌም ከኋላ ሳይሆን ከፊት ለፊት ይሆን። ከዛ አታጡኝ። ለዓላማዬ ሁሉ ነገር ዝቅ ሊል ይችላል። ግን ደግሞ ጥሎ መነሳትን አውቃለሁ። እና ወዳችኋለሁ። እና ትንሽ ዛሬ ደብሮኛል። ለምን እንደደበረኝ ታውቃላችሁ? ትንሽ ደብሮኛል። ለምን እንደደበረኝ ታውቃላችሁ? በየቀን ከፍታ መጨመር ቢችል ኑሮ ማለት ነው እኔ ሙቼ ከፍታዬን ከፍ አደረገው ነበረ። ራሴን ገድዬ ከፍታዬን እና ዛሬ የደበረኝ ነገር ቢኖር ትንሽ እንኳ ደብሮኛል ያልኩባችሁ ምክንያት ደግሞ የደበረኝ ምክንያት ትንሽ እንኳ ማኩረፍ አልቻልኩም። ትንሽ እንኳ ማልቀስ አልቻልኩም። ምክንያቱም ለእነሱስ አጀንዳ እና አለቀሰች እንዳይሉ ራሴን ማስከፈት አልቻልኩም። ሞከርኩ ግን ላለቅስ አልቻልኩም። እንዴት ሰው በዚህ ልክ ለሰው ያስባል?